ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን እንዴት ናችሁልን? የምትገኙት በንስር ስፖርት ነው። የንስር ስፖርት የመረጃ ሰዓት ይዘንላችሁ መተናል። በዩቲዩብ ቻናላችን ንስር ስፖርት በተወዳጁ ብስራት ኤፍኤም 101.1 የቀጥታ ስርጭቶችን ወደ እናንተ የሚያቀርብላችሁ ፕሮግራም ሲሆን ንስር ስፖርት ዕለተ ሰንበት የሆኑ መረጃዎች ስፖርታዊ መረጃዎችን ይዘንላችሁ መተናል። ስፖርታዊ መረጃዎችን በእንግሊዝ ፕሪሚየር ሊግ የተከናወኑ ጨዋታዎች፣ ለቻምፒየንስ ሊግ ስፖርት የሚደረጉ ፉክክሮች እንዲሁም የኤል ክላሲኮ ጨዋታ አምስተኛ የሪያል ማድሪድ በአመት ውስጥ ሽንፈት እንዲሁም ደግሞ የኒኮላስ ጃክሰን ቀይ ካርድ ከማሪኖ ቀይ ካርዶች ጋር ከዛ ውጭ ደግሞ በሴሪያ ስናመራ የኢንተር ሚላን ማሸነፍ እንዲሁም ደግሞ በሴሪያው ላይ ያለው ፉክክር በጀርመን ቡንደስሊጋ የተከናወኑ ጨዋታዎች ወደ እናንተ የምናደርስላችሁ ይሆናል። እናንተ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር ቆዩ። ለመረጃዎቹ ደግሞ ፍራኦል ረቡማ ወደ እናንተ መረጃዎችን ማቀርብላችሁ ይሆናል። መጀመሪያ ላይ የተከናወነ የነበረው በእንግሊዝ ፕሪሚየር ሊግ ቀጥር ሰዓት ላይ የተከናወነ ጨዋታ ሲሆን ይህንን ጨዋታ ኒውካስትል ዩናይትድ ቼልሲን በሴንት ጄምስ ፓርክ ስቴዲየም አስተናግዶ ሴንት ጄምስ ፓርክ ስቴዲየም ላይ ኒውካስትል ዩናይትድ ቼልሲን አሸንፎታል። በዚህም ውጤት እንግዲህ ኒውካስትል ወደ ቻምፒየንስ ሊግ የሚያደርገውን ስፖርት እንዲደረደር ያደረገው ሲሆን ኒውካስትል ዩናይትድ የመጀመሪያው ግብ ገና ጨዋታው እንደተጀመረ በሁለተኛ ደቂቃ ሳንድሮ ቶናሊ ግቡን ያስቆጠረ ሲሆን ከዛ በኋላ ኒኮላስ ጃክሰን አላስፈላጊ ጥፋት ማጥፋት በ36ኛ ደቂቃ ላይ ኒኮላስ ጃክሰን በቀይ ካርድ ከቼልሲ የተሰናበተው ተጫዋች ሲሆን በዛ ምክንያት እንግዲህ ለኢንዞ ማሬስካ ቡድኑን እያስቸገራቸው ነበር። ሁለተኛዋን ግብ ከኒኮላስ ጃክሰን መውጣት በኋላ በ90ኛ ደቂቃ ብሩኖ ጉማሬሽ አስቆጥሮ ለባዶ በአስተማማኝ ውጤት አሸንፏል። ቼልሲዎች እንግዲህ ኒኮላስ ጃክሰን መውጣት በጣም ብዙ በርከት ያሉ ጫናዎች ደርሰውባቸው ነበረ። ይህን ጨዋታ ውጤትም ለመቀልበስ ወይም ደግሞ ተጋርቶ ለመውጣትም የጨዋታ ቁጥር ተጽዕኖ እንዳደረገባቸው ኢንዞ ማሬስካም ተናግረዋል። ማንቸስተር ዩናይትድ እንዲሁም ቶተንሃም ሆትስፐርስ በሜዳቸው የ2-0 ሽንፈት አስተናግደዋል። ማንቸስተር ዩናይትድ በተመሳሳይ ሰዓት የተደረገ ጨዋታ ነበረ። ይህ ዌስትሃም ዩናይትድ የተከናወነ ጨዋታ ሲሆን ዌስትሃም ዩናይትድ ማንቸስተር ዩናይትድን ኦልድ ትራፎርድ ድረስ በማቅናት በጃሮን ቦይን እንዲሁም ደግሞ በቶማስ ሱቼክ ግቦች 2-0 በሆነ ውጤት አሸንፈው ወጥተዋል። በዛው ሰዓት ላይ የተከናወነው ሌላኛው ጨዋታ ቶተንሃም ሆትስፐርስ ከክሪስታል ፓላስ የለንደን ደርቢ ጨዋታ ነበረ። በዚህም የለንደን ደርቢ ጨዋታ ኢዜ ለክሪስታል ፓላስ 2 ግቦችን በማስቆጠር በቶተንሃም ሆትስፐርስ ስቴዲየም ላይ 2-0 በሆነ ውጤት አሸንፈዋል። በዛው በተመሳሳይ ሰዓት የተከናወነው ሌላኛው ለቻምፒየንስ ሊግ ስፖርት እየተፎካከረ የሚገኘው ኖቲንጋም ፎረስት ከወራጅ ቀጠና ከወረደው ሌስተር ሲቲ ያደረጉት ጨዋታ ነበረ። ኖቲንጋም ፎረስት በዚህም 2-2 በሆነ ውጤት ጨዋታውን ሲያጠናቅቁ ሞርጋን ጊብስ ዋይት፣ ክሪስ ውድ በሲቲ ግራውንድ የተከናወነው ጨዋታ ላይ ግቦች ያስቆጠሩ ሲሆን ሌላኛው ኮዲ የሌስተር ሲቲ ቦናኖቴ የሌስተር ሲቲ ግቦች ሁለቱም ግቦች አስቆጥረዋል ማለት ነው። በዚህ ምክንያት ማንቸስተር ዩናይትድ ከዌስትሃም ባደረጉት ጨዋታ ምክንያት አንድ ስቴፕ ወደ ኋላ አፈግፍጓል። 15ኛ ደረጃ ላይ የነበረው ማንቸስተር ዩናይትድ ወደ 16ኛ ደረጃ ላይ ሸሽቶ 17ኛ ደረጃ ላይ የነበረው ወይም ደግሞ ወራጅ ቀጠና ወይም መውረዳቸውን ካረጋገጡት ኢፕስዊች ታውን፣ ሌስተር ሲቲና ሳውዛምፕተን በላይ ብቻ የነበረው ዌስትሃም ዩናይትድ ከቶተንሃም ሆትስፐርስም ከማንቸስተር ዩናይትድ በላይ ሆኖ 40 ነጥቦችን ይዞ 15ኛ ደረጃ ላይ እንዲሆን ረድቶታል። ማንቸስተር ዩናይትድ በዚህ ነጥብ 39 ነጥብ ይዞ 16ኛ ደረጃ ላይ ሲገኝ ቶተንሃም ሆትስፐርስ 38 ነጥቦችን ይዞ 17ኛ ደረጃ ላይ ተገኝቶ ከወራጅ ቀጠናዎች ትንሽ ከፍ ብለው ብቻ ነው የሚገኙት ማለት ነው። እንግዲህ ይህ ከረጅም ዓመት በኋላ በቶተንሃም በማንቸስተር ዩናይትድ የማይታመን ውጤት ሆኖ ተቀምጧል። ምክንያቱም እንደዚህ አይነት ውጤት ከተከናወነ 3-10 ዓመታትን አስተናግዷል። በተለይ ማንቸስተር ዩናይትዳውያን ውጤት በፕሪሚየር ሊጉ ያላቸው ውጤትና በአውሮፓ ሊግ የማይገናኙ ሁለቱም ቡድኖች ደግሞ በ16 እና 17ኛ የሚገኙት ቶተንሃም ሆትስፐርስ እና ማንቸስተር ዩናይትድ በአውሮፓ ሊግ ፍጻሜ ላይ ተፋላሚ መሆናቸው ደግሞ ሌላኛው የሚያስገርም
ሌላ የተከናወነው ጨዋታ በእንግሊዝ ፕሪሚየር ሊግ የመጨረሻው ጨዋታ የነበረው በ36ኛ ሳምንት ሊቨርፑል ከአርሰናል ያደረጉት ጨዋታ ነበረ። እነዚህ ክለቦች በአንፊልድ ያደረጉት ጨዋታ ሊቨርፑሎች ከአርሰናል በ2-2 በሆነ ውጤት የተከናወነው ያለቀው ጨዋታ ነው። አቻ በሆነ ውጤት ነጥብ መጣል ችሏል ሁለቱም ክለቦች። ኮዲ ጋክፖ እንዲሁም ደግሞ ሉዊስ ዲያዝ ለሊቨርፑል ግቦችን ያስቆጠሩ ሲሆን ማርቲኔሊ እንዲሁም ደግሞ ሚካኤል ማሪኖ በአርሰናል በኩል ግቦችን ያስቆጠሩ ተጫዋቾች ናቸው። ማሪኖ በ79ኛ ደቂቃ ላይ በሁለት ቢጫ ካርድ ከሜዳው ሊወጣ ችሏል ማለት ነው። በሰራው ከባድ ፋውል ሚካኤል ማሪኖ በቀይ ካርድ ሊወጣ ችሏል በሁለት ቢጫ ካርድ። በዚህ ጨዋታ ላይ በጣም ጥሩ ፉክክር የተመለከተን ሲሆን እነዚህ አንደኛ የፕሪሚየር ሊግ ዋንጫ አሸናፊ ሊቨርፑል እና እንዲሁም አርሰናል ባደረጉት የሁለተኛ ደረጃ ላይ የሚገኙ አርሰናል ያደረጉት ጨዋታ በኳስ ቁጥጥሩ ፖዚሽን ላይ ቦል ፖዚሽን 57% አርሰናል የተሻለ የነበረ ሲሆን በዚህ ጨዋታ ላይ 14 የግብ ማግባት ሙከራ ያደረገው ሊቨርፑል ሲሆን አምስቱን ኢላማቸውን የጠበቁ ናቸው። በአርሰናል በኩል 15 የግብ ማግባት ሙከራ የተደረገ ሲሆን 7ቱ ኢላማቸውን የጠበቁ ነው። ሊቨርፑልን በግብ ማግባት ሙከራ ወይም ደግሞ ጥሩ ኤክስጂ እንደነበረው አስመልክቷል። በዚህም ጨዋታ ላይ አሊሰን ቤከር 4 ኳሶችን ሴቭ ያደረገ ሲሆን ዴቪድ ራያ 3 ኳሶችን ሴቭ ማድረግ ችሏል። በኳስ ቅብብል እንኳን ስንመጣ 282 ኳሶችን 81% የተሳካ ቅብብል ያደረገው ሊቨርፑል ሲሆን 387 ኳሶችን የተቀባበለው ደግሞ አርሰናል ነው። ተመጣጣኝ አይነት እንቅስቃሴ ማለት ይችላል፣ ግን ሞር ቁጥሮች ደግሞ የሚያደሉት ወደ አርሰናል ሆኖ ተመልክተናል። ሌላኛው በላሊጋ የተከናወነ 36ኛ ሳምንት የኤል ክላሲኮ ተጠባቂ ጨዋታ ነበር። ምክንያቱም እነዚህ ቡድኖች በዚህ ውድድር ዓመት ብቻ ወደ 5 ጊዜ የተገናኙ ሲሆን አምስቱንም ሃንሲ ፍሊክ ከካርሎ ቾሎቲ ጋር ባደረጉት ጨዋታ አምስቱንም ሃንሲ ፍሊክ ማሸነፍ የቻለበት ጨዋታ ሆኖ ተመዝግቧል ማለት ነው። ይህ ጨዋታ እንደዛ ሲሆን ሪካርዱ የሚያሳየው እንግዲህ ገና ሊጉ ከመጀመሩ በፊት በተከናወነው ጨዋታ ነበረ። እንግዲህ ባርሴሎናዎች በሶከር ቻምፒዮን ቱር ላይ 2-1 በሆነ ውጤት ያሸነፉ ሲሆን የመጀመሪያው ጨዋታ በሃንሲ ፍሊክ ስር፣ ሁለተኛው ጨዋታ በላሊጋ 4-0 በሆነ ውጤት ሪያል ማድሪድን በበርናባው ድረስ በማምራት ባርሴሎናዎች አሸንፈዋል። ሌላ ሶስተኛ ጨዋታ በድጋሚ በበርናባው በማምራት በሱፐር ኮፓ ጨዋታ ላይ ሪያል ማድሪድ ባርሴሎና ባደረጉት ጨዋታ 5-2 በሆነ ውጤት ከሜዳቸው ውጪ ሪያል ማድሪድን በበርናባው መርተው የተመለሱት ባርሴሎና ሶስተኛ ጨዋታቸውን ተከታታይ የበርናባው ጨዋታቸውን ነው ያሸነፉት። ሌላኛው በካምፕ ኑ የተደረገው የላሊጋ ጨዋታ 4-3 በሆነ ውጤት በትላንትናው ዕለት የተከናወነ ሲሆን ከዛ በፊት ግን ፋይናል የነበረው ጨዋታ 3-2 በሆነ ውጤት ኮፓ ዲሌሬ ላይ ባርሴሎና ከሴልታ ቪጎ ጨዋታ በፊት አሸንፎት እንግዲህ የኮፓ ዲላሬን ዋንጫ ከፍ አድርገው ባርሴሎናዎች አንስተው ነበረ። አሁን በትላንትናው ዕለትም የ4 ነጥብ ልዩነት ነበራቸው ጨዋታው በባርሴሎናና በሪያል ማድሪድ መካከል። ሪያል ማድሪድ ይህን ጨዋታ ቢያሸንፍ የ1 ነጥብ ልዩነት አድርጎ ሪያል ማድሪድ ቀጣይ የባርሴሎና አቻ መውጣት ነበር የሚጠብቀው። ነገር ግን ያ ሳይሆን ቀርቶ አሁን ባርሴሎና በ82 ነጥብ በሪያል ማድሪድ በ75 ነጥብ ልዩነታቸውን ወደ 7 ከፍ አድርገው ሁለት ጨዋታ ብቻ ነው የሚቀሩት። ላሊጋውን ኦልሞስት አንድ እጁን የላሊጋውን ዋንጫ የያዘ ይመስላል። ባርሴሎና በዛው በላሊጋ ላይ ሌጋኔዝ ስፓኞልን 3-2 አሸንፏል። አትሌቲኮ ቢልባኦ አርኔስቶ ቫልቬርዴ ዲፖርቲቮ አላቬዝን 1-0 በሆነ ውጤት ማሸነፍ የቻለ ሲሆን ግን አርኔስቶ ቫልቬርዴ ከማንቸስተር ዩናይትድ ሽንፈት በኋላ ገግሞ 1-0 ማሸነፈው የላሊጋ ፉክክራቸውን ለቻምፒየንስ ሊግ ለመሳተፍ እያደረጉ ያሉት ፉክክር እዛው 64 ነጥቦችን ይዞ ከቪላሪያል ያለውን ነጥብ ልዩነት ከፍ ማድረግ ችሏል ማለት ነው። ሌላኛው የተከናወነው ጨዋታ በጣሊያን ሴሪያ ሲሆን ኢንተር ሚላንና ናፖሊ እየተፎካከሩበት የሚገኘው የጣሊያን ሴሪያ ጨዋታ ላይ ኢንተር ሚላን በቶሪኖ ድረስ በማምራት ኢንተር ሚላን አሸንፏል። ለ2 ውጤት ዜሌንስኪ የመጀመሪያውን ግብ ያስቆጠረ ሲሆን ክርስቲያን አሲሊያን እንግዲህ ሌላኛውን ለሴሪያው ኢንተር ሚላን ቡድን ያስቆጠረው ተጫዋች ነው። ኢንተር ሚላን በዚህ ውጤት መሰረት በ42 ግብ ክፍያ በ77 ነጥብ አንደኛ ደረጃ ላይ ሲሆን ናፖሊ ጨዋታ እስኪያደርግ ድረስ የደረጃ ሰንጠረዡን የሚመራ ይሆናል ማለት ነው።
አስደናቂ ሁኔታ በሌላኛው የተከናወነው ጨዋታ የሀገር ውስጥ ጨዋታ ሲሆን ቅዱስ ጊዮርጊስ ከአዳማ ያደረጉት ጨዋታ 1-0 በሆነ ውጤት አዳማ ከተማ ያሸነፈ ሲሆን ኢትዮጵያ ቡና ከወላይታ ዲቻ ያሸነፉት በተመሳሳይ ኢትዮጵያ ቡና 1-0 በሆነ ውጤት ወላይታ ዲቻን አሸንፏል ማለት ነው። የዕለቱ መረጃዎቻችን እነዚህን ይመስላሉ። ከንስር ስፖርት የዩቲዩብ ቻናል ጋር አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አብሮናታችሁን አሳዩን። ይመቻችሁ። መልካም ጊዜ